ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ጎራ ብለናል። እንደምትመለከቱት አራዳ ፓርክ ነው የተገኘ ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ አድርጉ፣ ነባር ቤተሰቦችም ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን አስቀምጡ። ዛሬ የሚገርም ጉብኝት እናደርጋለን። እንደምታዩት ሃይላይት ላይ እንዳያችሁት እንግዲህ በጎብኚዎች ተጠለቅልቋል። እዚህ ፒያሳ ወይም ደግሞ አራዳ ፓርክ ማለት ነው። እንግዲህ እንደምታውቁት በቅርቡ ነው የተመረቀው አራዳ ፓርክ ተመርቆ ለህዝብ ክፍት ሆኗል። አንዳንዶቻችሁ ኮመንት ላይም ስትጠይቁኝ ነበር ክፍያ አለው ወይ መግቢያ ስንት ነው ምናምን የሚል ኮመንቶች ጥያቄ እያየሁ ነበር። ነገር ግን ምንም ክፍያ የለውም። እንግዲህ አሁን እየተመለከትን የምንገኘው እንደምታዩት ከአራዳ ለግዠሪ ሞል በስተጀርባ በኩል ወርቅ ቤቶቹ ጋር ነን ያለነው፣ ወይም ደግሞ ሲኒማ ኤምፓየር ፊት ለፊት ከአዲስ አበባ በ0 ኪሎ ሜትር ርቀት ላይ የሚገኝ እጅግ በጣም የሚገርም ፓርክ ነው። እንግዲህ ዛሬ ሙሉን ረድ ብለን እንጎበኘዋለን። አይታችሁት እንኳን ቢሆን በእርግጠኝነት አይደብራችሁም። ምክንያቱም የሰው ድባብ ምናምን ደስ ይላል። ህጻናቶች ሲቦርቁ ይታያል። ወጣቶች፣ ትልልቅ እናቶች፣ አባቶች በቲም ነው ማለት በቃ ብዙ ሰው በጋራ ሆኖ ልክ በየቦታው ለሀገራችን የምንመኘው አይነት ድባብ ነው ያለው። በጣም ነው ደስ የሚለው እንትን ቫይቡ። እንግዲህ በቀጥታ በዚህ በቀኝ በኩል ያለው የዚህ የፓርኪንግ እና እንደዚሁም ደግሞ የገበያ ማዕከሉ ነው። ያው ጣራው ላይ ለሌሎች አገልግሎቶች የሚውል ልክ እዚህ ጋር እንደምትመለከቱት አይነት የተሰሩ ለአንዳንዴ ኢቭን ድንኳን ተወጥሮም አንዳንድ ተቋማቶች አገልግሎታቸውን ያስተዋውቁበታል። እንደ ስብሰባ ነገርም ያካሂዱበታል። ሌላው እዛው ጎን ላይ ትልቅ ሱፐር ማርኬትም አለው። ከዛ ባሻገር ደግሞ በየዙሪያው በርከት ያሉ ሱቆች፣ ፈርኒቸር ቤትም ጭምር አለ። ውስጥ ላይ ደግሞ የፓርኪንግ ስፍራ ነው። ምናልባት አሁን ተጨምረው ከሆነ አይ ቲንክ ያየው መስሎኛል የፓርኪንግ የቻርጅ ማድረጊያ የሚጨምር ማለት ነው። አሁን ብዙ ደስ የሚለው አንዳንድ ቦታ ላይ የተሰሩ እነዚህ የፓርኪንግ ስፍራዎች ከፓርኪንግነት ባሻገር እዛው ለኤሌክትሪክ መኪና ቻርጅ ማድረጊያ ይኖራቸዋል። ልክ ተመሳሳይ 4 ኪሎ አካባቢ አይቻለኝ በርከት ያሉ ቦታዎች ከቅርብ ጊዜ ወደዚህ የተሰሩ ያሉ እነዚህ የፓርኪንግ ስፍራዎች ቻርጅ ማድረጊያ ያላቸው። ሌላው እንግዲህ አሁን የምታውቁት እዚህ ፊት ለፊት ያለው የዚህ ውሃና የእሳት ፋውንቴኑ አለ። እዛ አካባቢ ሰዎች ቁጭ ብለው እየተዝናኑ ታያላችሁ። ለስለስ ያሉ ክላሲካልና ሙዚቃዎች ይከፈታሉ። ከዛ ባሻገር ደግሞ ወደዚህ አሁን ወደ መዞርበት አቅጣጫ ወደዚህ ወደ ዞርኩበት ወደዚህ ሳይሆን በግራ በኩል ማለት ነው። እዛም አካባቢ ትልልቅ የመንግስት እንትኖች ጭምር ይዘጋጁበታል፣ ፕሮግራሞች ይደረጉበታል። ተቋማቶችም ከዚህ በፊት የትምህርት ቢሮ የሆነ እንትን ፕሮግራም አዘጋጅቶበት ነበር። ከዛ በፊት ደግሞ የበዓልም በክብርት ከንቲባ አዳነች አቤቤን ጨምሮ ትልልቅ ባለስልጣኖች የተሳተፉበት ትልቅ በዓል እዚህ ሲከበር ነበር። ከዛ ባሻገር ደግሞ ሲምፖዚየሞች፣ እነዚህ አንዳንድ ሪል ስቴት ተቋማቶችም እንደ አውደ ርዕይ ነገር ፕሮዳክታቸውን ለማስተዋወቅ ይጠቀሙበታል። እንግዲህ አራዳ ፓርክ ቶታሊ የሚሸፍነው ወደ 40 ሄክታር መሬት ላይ ያረፈ የሚገርም ፕሮጀክት ነው። ከዚህ ውስጥ 15 ሄክታር የሚሆነው በግሪን ኤሪያ የተሸፈነ ነው። አረንጓዴ ስፍራ አለው። የመሮጫ ትራክ፣ የህፃናት መጫወቻ፣ ደስ የሚሉ በርከት ያሉ የህፃናት መጫወቻዎች አሉ። ካፌዎች፣ ሬስቶራንቶች እንደዚሁም ደግሞ ከ100 በላይ በርካታ ሱቆች የያዘ ስፍራ ነው። አምፊ ቲያትር አለው። ሬስቶራንቶች ይገኙበታል። እንግዲህ እዛም እንደምትመለከቱት እዛ ፊት ለፊት ላይ ወንበሮች አሉ። አሁን ወደ መዞርበት ወደዚህ አካባቢ ነው እንግዲህ ከበስተጀርባው እዚህ የአዲስ አበባ እንትን ያለበት አካባቢ ፕሮግራሞች ይከናወኑበታል።
እንግዲህ ሌላው ለየት የሚያደርገው ምናልባት የሀገሪቱ ትልቁ የባንዲራ ወይም ደግሞ 100 ሜትር በ100 ሜትር ፖል የተሰቀለ ረጅም ባንዲራ ይገኝበታል እዚህ ስፍራ ላይ ማለት ነው። ይሄ የምትመለከቱት ማለት ነው። እንግዲህ በስተጀርባ የምናየው ሰፈር ወደ 4 ኪሎ ከፒያሳ ወደ 4 ኪሎ የሚወስደው አካባቢ ነው። እንግዲህ መነሻው ከሪበከንቱ አድርጎ በቀጥታ እስከ ራስ መኮንን ድልድይ ድረስ ነው ቦታው የሚሸፍነው። እንግዲህ ከሱ ደግሞ ምናልባት ከዚህ ከሪበከንቱ ዝቅ ካላችሁ ያው ሌላው ትልቁና በርካታ ጎብኚዎች ያሉት የዚህ የፍሬንድሺፕ ፓርክ ነው ያለው። እንግዲህ የፓርኪንግ ስፍራው ይሄ በቀኝ በኩል ያለው ነው። እሱም ረዘም ያለ ቦታ ላይ የተሰራ ተለቅ ያለ የፓርኪንግ እንደዚሁም ደግሞ የገበያ ማዕከል ነው የተሰራው። እንግዲህ ወደታች ደግሞ ወደ ወንዙ አካባቢ ሌላ ይሄ ትንሿ ከተማ የምትባላለች። እችኛዋ ያው የህፃናት መጫወቻ ስፍራ ነች። ወደዛም ጠጋ ብዬ በደንብ አሳያቸዋለሁ። እንግዲህ በርከት ያሉ ፏፏቴዎችም ጭምር የያዘ ነው ይሄ ፓርክ። አሁን ላይ ትልልቅ የውጭ ቱሪስቶች ወይም ደግሞ ጎብኚዎች ሲመጡ ጭምር ቅድሚያ ከሚያስጎበኛቸው ስፍራዎች አንዱ ይሄ ስፍራ ነው። እንግዲህ ከዛ ባሻገር ደግሞ በስተጀርባ ተሻግረው የምትመለከቷቸው ኮንዶሚኒየሞች አሉ። ኦልሞስት የሆነ አፓርትመንት ነው የሚመስሉት። አሁን እድሳት ተደርጎላቸዋል። በነገራችን ላይ ይህ ፕሮጀክት ሲሰራ ከፓርኩ ባሻገር ዙሪያው ላይ ያሉ ልማቶች ወይም ደግሞ የነዚህ ኮንዶሚኒየም ቤቶች እና የተለያዩ ህንጻዎች እድሳት ተደርጎላቸዋል ከአካባቢው ጋር በውበትም እንደዚሁም ደግሞ የትራንስፎርሜሽኑ እነሱን የሚያካተተ እንዲሆን ታስቦ ማለት ነው። እንግዲህ እንደተመረቀ ቪዲዮ ለቄ ነበር። እሱን እንኳን ብዙዎቻችሁ አይታችሁታል። ምን እንደያዘ ከዚህ በፊት የነበሩ ሰዎች ወዴት እንደተወሰዱ ወይም ደግሞ ያው እንደምታውቁት እዚህ አካባቢ ያው ፒያሳ በርካታ ሰው ይኖራል። ትላንትና ያየነው የአራዳ ለግዠሪ ሞል አካባቢ ዶሮ ማነቂያ የሚባለው ሰፈርም ይሄኛውም ጥቅጥቅ ያሉ ሰፈሮች ነበሩ። ምናልባት የቆያችሁ ቤተሰቦች በደንብ ታስታውሱታላችሁ። ወይም ደግሞ አዲስ አበባን የሚያቅሰው ፒያሳን ሳይቅ እንትን የሚልበት እድል አይኖርም። እዚህ አካባቢ ያው ከወርቅ ቤቶች በርከት ያሉ ወርቅ ቤቶች ነበሩ። ከዛ ወደ መንደር ስትገቡ ደግሞ መኖሪያ ቤቶች ነበሩ። ግን አንዳንዱ አካባቢ ለመኖሪያ ምቹ ያልነበሩ አይነት ሰዎች ደግሞ ጥቅጥቅ ብለው የሚኖሩበት አይነት ሰፈር ነው የነበረው። ከዛ ባሻገር ደግሞ ይሄ ፍሳሽ የቆሻሻ ማስወገጃ ሲስተሙ ምናምን ጥሩ አልነበረም። ኦልሬዲ ሰፈሩ አርጅቶ ስለነበር ማለት ነው። እንግዲህ እዚህ አካባቢ የነበሩ ሰዎች ወደ ኮንዶሚኒየም እንዲገቡ እንደተደረገ ይሄ ፕሮጀክት እንደተጠናቀቀ ቀጥታ የከንቲባ አዳነች አቤቤ የሰጧቸውን ማብራሪያዎች ዲቴይሉን ነበር ያቀረብኩላችሁ። እዚህ አካባቢ የነበሩ ቤት የነበራቸው ብቻ ሳይሆን ኢቭን በጋራ ይኖሩ የነበሩ ተጠልለው የነበሩ ያው ቤት አንዳንዴም ቤት የነበረው ሲባል የቀበሌ ቤት ነው እዚህ አካባቢ አብዛኛው የሚኖረው ከቀበሌ ቤት ወይ ደግሞ ከግል ቤት ካላቸው ሰዎች ባሻገር ምናልባት ተጠልለው የነበሩ ሰዎች ቆጣ አካባቢ ኖሩ የነበሩ ሰዎች ይሄ መጠለያ ወይም ደግሞ የቀበሌ ቤት ኖሮ ከጎን ዝም ብሎ መጥቶ ሰርተው እንደማደሪያ ይጠቀሙ የነበሩ ሰዎች ሳይቀር ሁሉም ኮንዶሚኒየም እንደተሰጣቸውና ወደ ሌላ ቦታ ሙቭ እንደተደረጉ የእሳቸው ማብራሪያ ላይ በባለፈው ቪዲዮ አቀርቤላችሁ ነበር። እንግዲህ ሌላው እዚህ ካሉ እንትኖች መካከል የገበያ ማዕከላት፣ የመዝናኛ ስፍራዎች እነዚህም አሉ። ከዚህም ባሻገር ደግሞ የፋይናንስ ተቋማትም አሉ። ቀደም እንዳልኳችሁ የገበያ ማዕከላት ሲባል ትልልቅ ተቋማቶችም ጭምር ወይም ደግሞ እዚህ አካባቢ አላገኝም ብላችሁ ልታስቡት የምትችሉት አይነት ፕሮዳክት ጭምር ነው ያለው። ለምሳሌ የፈርኒቸር እንትኖች እንደዚህ አይነት የመዝናኛ ቦታዎች ላይ አይጠበቁም። ግን ተለቅ ያለ እዚሁ የፓርኪንግ ስፍራው ላይ ግራውንዱ አካባቢ ትልቅ የፈርኒቸር ተቋም አይቻለሁኝ። ከዛ ባሻገር ደግሞ ተለቅ ያለ ሱፐር ማርኬት አለ። ያው ሱፐር ማርኬት ብዙውን ጊዜ ወደ መኖሪያ አካባቢ ሰዎች ሸምተው ወይ ደግሞ እንደ መዝናኛ አካባቢ ሳይሆን ወጣ ብለው ዋና መንገድ ዳር አካባቢ ህንጻዎች ስር ምናምን ነው የሚጠበቁት ተለቅ ያሉ ሱፐር ማርኬቶች። እዚህ አካባቢ ለወዲያው ፍጆታ የሚውሉ
እንደዚህ አይነት ፕሮዳክቶች እንደ ካፌ፣ ሬስቶራንት፣ በርገር፣ ፒዛ ቤቶች እንደዚህ ነው የሚጠበቀው። ከነዚህ ከካፌዎች ምናምን ባሻገር ግን እዚህ ሱፐር ማርኬቶች፣ የፋይናንስ ተቋማቶች ጭምር ያካተተ እንደሆነ እዛው የሰጡት ማብራሪያ ላይ እንደወረደ ነበር ያቀረብኩላችሁ። እንግዲህ በዛ በኩል ደግሞ አሁን ወረዛ አልተሻገርንም እንጂ ከዚህ ወደ 4 ኪሎ የሚያሻግር ድልድይም አለ። እሱ ነገር ግን እስካሁን አልተጠናቀቀም ወይም ደግሞ እንትን ብሎ አላየሁትም፣ አላለቀም። ምናልባት ቀጣይ እሱን እንትን ሊሉት ይችላሉ። ስለሱ ዲቴል ምናልባት የሚቆም እንኳን የሚቋረጥ አይመስለኝም አንዴ ከተጀመረ። ምናልባት እሱ ደግሞ ሌላ ቀን የሆነ ነገር ካለው ለውጡን አሳያቸዋለሁኝ። እንግዲህ ሪባ ከንቱ የሚባለው ሰፈር ምናልባት ማታውቁ ከሆነ አሁን ፊታችንን ወደ አዞርንበት ወደዚህ ወደ ታች ወደ ቁልቁለቱ ነው። እንግዲህ በዚህም በቀኝም በኩል ሌሎች ኮንዶሚኒየም ወይም ደግሞ የጋራ መኖሪያ ቤቶች አሉ። እንደምታዩት መኪናም እግረኛም በሰልፍ ነው እየተጎበኘ የሚገኘው። ኮመንት ላይ ለጠየቃችሁት ስንት ነው መግቢያው ክፍያ ተጀምሯል ለሚለው እስካሁን ድረስ ዜሮ ነው። ምናልባት ወደፊት ይጀመር አይጀመር ማውቀው ነገር የለም። ካለ እንደዚሁ ተመሳሳይ እንትን እላችኋለሁ። አሁን ላይ ግን ነፃ ነው። ምናልባት መጎብኘት የምትፈልጉ ሰዎች ጎራ ብላችሁ አዲስ አበባ ያላችሁ ወይ ደግሞ እግረ መንገዳችሁን ወደዚህ የምትመጡ ካላችሁ ልትጎበኛቸው ከሚችሉ አይነት ሰፈሮች አንዱ ይሄ ነው። ሌላው እንግዲህ ካየኋቸው ነገራቶች መካከል እነዚህ ብስክሌት ወይም ደግሞ ሳይክል መሸጫዎች አይቻለሁኝ። እነዚህ ስኩተሮች ምናምን ተመልክቻለሁ። ወደዛው ወረድ ብዬም አሳያቸዋለሁኝ እነሱም ያሉበት አካባቢ። ከዛ ባሻገር ደግሞ በተለይ አድዋን የሚዘክሩ በርከት ያሉ ሐውልቶች እንደዚሁም ደግሞ ስዕሎች የተሳሉ በየግድግዳው አካባቢ የተሳሉ ስዕሎች አሉ። ዞር ዞር እያልን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ።
ልጆች መጫወቻ እዛ ታች በዚህ ጋር ነው እኮ የሚገባው። እንግዲህ ወደ መጨረሻው ደርሰናል። እስካሁን ድረስ ታክሳችሁ ስለተከታተላችሁ እኛ አመሰግናለሁ። ቻው፣ መልካም ጊዜ።